ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገን አትዩት ቪዲዮ አንዴ ልመርቃችሁ። ላይቭ ላይ የታረደውን ልጅ አያችሁት? በመድኃኔዓለም ነፍሱ አልወጣ ስትል ጊዜ ገስት ላይ ያሉት ደግሞ ገልብጠው ነፍሱ ወፍራም ስለሆነች እኮ ነው ገልብጥና ረደው ብለው ያሳረዱት የገደሉት። ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳውዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። እንደ አንድ ሰብአዊ እንደሚሰማው ሰው በሳውዲ አረቢያ ጫካ ውስጥ እየተደረገ ያለው የእርስ በርስ መገዳደል መቆም አለበት። ሁሉም ኢትዮጵያዊ ሊያወግዘው ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬ በሌላ ቪዲዮ ተመልሰን ተገናኝተናል። ውድ ቤተሰቦቼ እንግዲህ ሰሞኑ አንዳንድ ለመስማት እንኳን የሚከብዱ ሶሻል ሚዲያ ላይ መግባቱላ እስኪያስጠላም ማለት ነው የተለያዩ ዘግናኝ የሆኑ ድርጊቶችን እየተመለከተን እንገኛለን ሰሞኑ ማለት ነው። ውድ ቤተሰቦቼ ከ10 ወራት በፊት በአንዲት ሴት ላይ የተደረገውን ድርጊት በጓደኞቿ የተፈጸመባትን ተመልክተናል። በጣም ምስኪን የሆነች ልጅ ከ10 ወራት በፊት ማለት ነው እዚሁ አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ በሁለት ሙስሊም ጓደኞቿና በአንድ ኦርቶዶክስ እምነት ተከታይ በሆነችው ጓደኛዋ 3 ሆኖ ነው የተቀጠቀጧት የደበደቧት። ይህንን እንግዲህ ፖሊስ አጣርቶ ከዚህ በፊት በእነሱ ላይ ወስዶ የነበረ እርምጃ ቢኖርም ቪዲዮ ግን አሁን ላይ ሰሞኑ ተለቆ ሚዲያን እያናወጠ ነው የሚገኘው። ለልጅቷና ለቤተሰቦቿ ለተደበደበችው ማለት ነው ለነሱ በጣም ትልቅ አድቫንቴጅ ነው ይሄ ሚዲያ ላይ መውጣቱ። ለነሱ አላህ Subhanahu Wa Ta'ala የሆነ ነገር አስቦላቸው ነው። በጣም ይገርማል። እንግዲህ ሰሞኑ በጣም ብዙዎች እየተረባረቡላቸው ነው የሚገኙት። ብዙ የተለያዩ እድሎች ስራ እድሎች እየተፈጠረላቸው ነው የሚገኘው። የተለያዩ እገዛዎች እርዳታዎች እየተደረገላቸው ነው የሚገኘው። ለሷ ጥሩ ነው። ለማንኛውም ቪዲዮን እንመለከታለን። ከዛም ባሻገር ደግሞ ከትላንት ጀምሮ ሚዲያን ሶሻል ሚዲያን ተቆጣጥሮ ያለው በሳዑዲ አረቢያን በረሃ ላይ ስለተገደለው ወንድማችን ላይቭ ላይ አምጥቶ አረዱት። በላይቭ ማለት ነው። ቪዲዮው በላይቭ እየተላለፈ ነው ማለት በላይቭ እየተላለፈ አረዱት። እነዚህ ሰዎች ከዚህ በፊትም አድርጓሉ ባይገድሉ በተለያየ አጋጣሚ ሲቀጣቀጡ ሲደባደቡ ሲገራረፉ የነበሩ ሰዎች ናቸው። አርሲና ወሎ ሐረርጌም አለበት። ከዚህ በፊት ሐረርጌም እንደዛው ከአርሲዎች ጋር በዚህ መልኩ ሲፈላለጉ ነበረ። በጣም በሚገርም ሁኔታ ይሄንን የሚያደርጉት አንድ ሁለት ሰዎች ናቸው። ይሄንን የሚያደርጉት አሁን የተገደለው ከወሎ ነው። እኔ ለእናቴ አንድ ልጅ ብቻ ነኝ እባክህን አትግደለኝ እያለ እየለመነው እንዴት በእኔ ተጨክናለህ ብሎ እየለመነው አረዱት። ላይቭ ላይ ነው አረዱት። በጣም የሚያሳዝንና ወዴት እየሄደን እንዳለ ወንድም በወንድሙ ላይ ያለ ምንም ምክንያት በዚህ ልክ ወይ ስለተሰዳደቡ ሌላ ሀገር ላይ ሆኖ ጎሳውን ስለሰደበበት ኦር ስለተሰዳደቡ ብቻ ካጠገቡ በአካባቢው የሚገኘውን ጓደኛውን ሲያርድ ተመልክተናል። በጣም የሚያሳዝን። ለማንኛውም ብዙዎች እየተቃወሙት ይገኛሉ ይሄንን ድርጊት። እኔ ግን ሶሻል ሚዲያ ምን እያሳየን እንዳለ እንግዲህ እቺን ምስኪን ልጅ ላይ እንደዚህ አይነት አስጸያፊ የሆነ ድርጊት የፈጸሙት እነዚህ ልጆች ናቸው። እነዚህ የምትመለከቷቸው ማለት ነው። በዚህ መልኩ ካራቴም ስለማመዱበት ነበር ተመልክተናል ማለት ነው። እስቲ ፖሊስ አጣርቶ የደረሰበትን ስናገር ምን ይላል ተመልከቱ። አራቱ ጓደኛሞች ናቸው የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ። 3 ሳምንት ነው ምርመራ ሲያጣራ የነበረው። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን የተለቀቀው የተለቀቀበትን ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያው ፖሊስ በቁጥጥር ስር አውሎ
እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውለው ምርመራ ተጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንትን እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። አዎ ግን አሁን ነው ቫይራል የወጣው እንትን የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋር ልጆች ናቸው። ያሳዝነው ቤቷ ሄደው ነው እንደዚህ ድርጊት የሚፈጽሙበት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው። ይሁን ሀሜት አለ ሀሜት አምታናለች ብሎ ነው መነሻ። በጣም የሚያሳዝነው ነገር ያው ጉዳዩ እንደሰማችሁት ነው። በጣም የሚያሳዝነው ነገር ይሄንን ወደ እምነቱ ወስዶ ሙስሊሞች ናቸው ይሄንን እያደረጉ ያሉት የሚሉት ደግሞ መጥቷል። ወደ እምነት በእምነት የሆነ እሷ ኦርቶዶክስ ስለሆነች እንደዚህ አይነት ግፍ ሰሩባት ምናምን የሚሉ ሶሻል ሚዲያ ጀግኖች አሉ። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ይህንን ከፈጸሙት ውስጥ አንዷ ኦርቶዶክስ ነች። ኦርቶዶክስ በኦርቶዶክስ እህቷ ላይ ሙስሊሞች ይሄንን ለእምነት ያደረጉት ብንሉ እንኳን ለማለት ፈልጌ ኦርቶዶክሷስ ምን ትሰራለች? እዛ ጋር እየገላገለቻቸው ነበር። በእሷ በኩል ሆና እነሱን ስትመታቸው እሷን ስታግዝ ነበረ። ምን አይነት ሜንታል ነው ያላችሁ? ምን አይነት አተሳሰብ፣ ምን አይነት ክፉ ናችሁ? የሆነ ነገር ኮሽ ባለ ቁጥር ወደ እምነት ወደ ሃይማኖት የሆነ ነገር ኮሽ በመንግስት በኩልም ይሁን በቃ የሆነ ነገር ኮሽ ባለ ቁጥር ኢትዮጵያ ውስጥ ሮጦ ወደ እምነት ሮጦ ወደ መስጂድና ወደ ቤተ ክርስቲያን። አሁን ሶሻል ሚዲያ ሁሉንም ነገር እያወጣ ነው እያጋለጠ ነው እንጂ እኮ ከዚህ በፊትም ይሄ የነበረ ነገር እኮ ነው። በነገራችን ላይ በጓደኛ ማቾች መካከል የሚከሰት ነገር ነው፣ ግን መደረግ የለበትም እያልን ነው እኛም። ነገር ግን ሮጣችሁ ይሄን ወደ ሃይማኖት የወሰዳችሁት ሰዎች ግን በጣም የሚታሳዝኑ በጣም ክፉ ሰዎች ናቸው። እኔ ወላሂ ስንት አይነት ሰው እንዳለ እንግዲህ ለማንኛውም እንዳያችሁት ነው። ያው ይሄንን ድርጊት የፈጸሙት እነዚህ ልጆች ናቸው። በአሁን ሰዓት እንግዲህ ጉዳዩ በሽምግልና አልቆ ጉዳዩ ሰላም ወርዶ እንዳለ ነው እንግዲህ የሰማ ነው። እናቷም ስትናገር እንደዛ ብላ ነበር የተናገረችው፣ በኦሮምኛ ነው። ቪዲዮ ሌላ ቪዲዮ ላሳያችሁ። ለልጅቷ በጣም ትልቅ እድል ነው፣ ለቤተሰቦቿ በጣም ትልቅ እድል ነው ቪዲዮ መውጣቱ ብዬ ያልኩበት ምክንያት ልንገራቸው። እዚህ ጋር ብዙ ሰዎች እየተረባረቡ ብዙ ሰዎች እስከ መኖሪያ ቤታቸው እየሄዱ እያገዟቸው ነው ያሉትና እባክሽ ባታለሽ፣ እሺ እኛ ይሄው ብዙ እህት አለሽ፣ እሺ ይሄ ሁሉ ሰው ይወድሻል፣ እሺ እሺ እኔ የኔም ባፈሰስ ይበል አታልበሽ፣ እሺ አናበይ አንቺ ታለቅሽ ልጅ አይደለሽም፣ እሺ 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 በጣም የምንወድሽ በጣም ቆንጆ፣ እሺ እውነት እውነት፣ እሺ እባክሽን እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የወብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው። ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው። እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለት እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጥተውት ሄዱ። ሌላ አልነበረኝም። ምን ምስክርም አልነበረ። ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበረ። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ ባታለሽ፣ እሺ እኛ ይሄው ብዙ እህት አለሽ፣ እሺ ይሄ ሁሉ ሰው ይወድሻል፣ እሺ እሺ እኔ የኔም ባፈሰስ ይበል አታልበሽ፣ እሺ አናበይ አንቺ ታለቅሽ ልጅ አይደለሽም፣ እሺ 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 በጣም የምንወድሽ በጣም ቆንጆ፣ እሺ እውነት እውነት፣ እሺ እባክሽን። ስለዚህ
በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ እኔ ልብስ ነው ኦፍሴስ ኖራ በእጄ ነው የማጥበው እና የተከራየሁበትም አይታችኋል። ቤቱን እቺ ናት እና ልጄም በቃ እንደዚህ መውጣቱ ካልቀረ ደህና ቦታ እንድትማር ነው የምፈልገው። ዩኒቨርሳል ታክሲ ኦፕሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። እንግዲህ እንደዚህ አይነት የስራ እድሎች ለልጅቷም ለእናቷም ብዙ የተለያዩ እድሎች የተፈጠሩ ነው የሚገኙት። ይሄ እጅግ በጣም ደስ የሚል ነገር ነው። ለማንኛውም ለኸይር ነው፣ ለበጎ ነው ቪዲዮም የወጣው። ልጅቷም የተደበደበችው ለበጎ ነው። አላህ ሱብሓነሁ ወተዓላ በዚህ ምክንያት ህይወታቸውን ሊቀይርላቸው ይችላል። ምክንያቱም ብዙ ሶሻል ሚዲያ ላይ ያየናቸው ነገሮች አሉና። ለማንኛውም ቪዲዮውን እንዴት አገኛችሁት? እስቲ ወደ ሌላኛውና ከትላንትና ጀምሮ ደግሞ አዲስ እስከ ዛሬ በሶሻል ሚዲያ ያላየ ነው በላይቭ ተገብቶ ሰው ሲታረድ እስከ ዛሬ ያላየ ነው ያልሰማነውን ያልተመለከትነውን ዛሬ በእኛው ልጆች የተፈጸመውን ድርጊት በትንሹ እናውራበት። እስቲ ላሳያችሁ። መቼም ቪዲዮን አላሳያችሁ። ቪዲዮን ስላችሁ ስታረድ ሲያርዱት የሚያሳየውን ቪዲዮ አላሳያችሁም። ለማንኛውም እስቲ ልጁ ሲማጸናቸው ላሳያችሁ። ለማንኛውም ዜጋ ዑመር ኦቦሌሰ ኪየ ረቢ ሶዳል ዑመር ወንድም አላህን ፍራ። ተመልከት። ዑመር ወንድም አላህን ፍራ እየተባለ ጨክኖ ሲያርደው። ሌላም ቪዲዮዎች አሉ። እኔ ለእናቴ አንድ ልጅ ነኝ፣ ለቤተሰቦቼ አንድ ልጅ ብቻ ነኝ ብሎ እየለመነው እንግዲህ ሲያርደው አንገቱን ሲቆርጥለት በጣም የሚያሳዝን በጣም እዚህ ደረጃም ደርሰናል የሚያስብል በጣም የሚያሳዝን ነገር ነው የተመለከትነው። ቤተሰብ እንዴት ተጨክናለህ አንተ? ወንድሜ ዑመር ሀቢቢ እያለው እየለመነው አንገቱን ቆረጠለት። ላይቭ ላይ የታረደውን ልጅ አያችሁት? በመድኃኔዓለም ነፍሱ አልወጣ ስትል ጊዜ ገስት ላይ ያሉት ደግሞ ገልብጠው ነፍሱ ወፍራም ስለሆነች እኮ ነው ገልብጥና ረደው ብለው ያሳረዱት የገደሉት። ልጁ አንድ ነኝ ለእናቴ ዋካችሁ እያለ እየለመናቸው ነው የገደሉት። የኛ ኤምባሲ እዛ ሳውዲ ያለክ የሳውዲ መንግስትም ተባብሮ እነዚህ ልጆች ለህግ አካል ቀርቦ የእጃቸውን ነው ማግኘት ያለባቸው። ገዳዮቹ ብቻ ሳይሆን ገስት ላይ ሆነው ተባብረው ገልብጠው እኔ ምን አይነት ጨካኝ እንደሆኑ ምን አይነት አረመኔ እንደሆኑ። ጭራሽማ ሳውዲ ምድርማ የደም ምድር ሆናለች። እውነት ስደተኞች እንዳለ በዛ በባህር የሚገቡ እንዳለ ሟች ናቸው። በቃ ሟች። በጣም ነው የሚያሳዝነው። መብርሃንን እስማ ምን አይነት ጊዜ ላይ እንደደረስን። ጭራሽ ላይቭ ላይ አውጥተው አደባባይ ላይ ነው ያረዱት። መያዝ አለባቸው። ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገን አትዩት ቪዲዮ። አንዴ ልመርቃችሁ፣ ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ቶሎ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን ዘራ ይውጣላችሁ። እግዚአብሔር አምላክ ዘረማንዘራችሁ ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ። ዘመናችሁ ሁሉ የሐዘን ይሁን። ከፊት ለፊታችሁ እንባ ይጥፋ። ቀሪ ዘመናችሁ ያልጋ ቁራኛ ሁኑ። ይህን የመሰለ ልጅ ለእናቴ አንድ ነኝ ወንድም ያለው ለእናቴ አንድ ነኝ ሊቃል የለኝ። የት ናችሁ የኦሮሞ ልጆች? የት ናችሁ የኦሮሞ ቲክቶከሮች? ወይም የሀዘንሽ በዛ። የት ናችሁ የኦሮሞ ቲክቶከሮች? የት ናችሁ? ምን አለ በምታውቁት ቋንቋ በኦሮምኛ አንድነት ብሰብኩ ፍቅር ብሰብኩ ያልችል።
እንግዲህ እነዚህ ልጆች ይህንን ያደረጉት አሁን አይደለም የጀመሩት፣ ከዚህ በፊት ቆየት ብሏል። ቂሙ ማለት ነው ቆየት ያለና ከዚህ በፊትም ያደረጉት ነገር ነው፣ አዲስ አይደለም። ይሄኛው ግን በጣም ከፋ፣ በጣም ከፋ። በቃ ይፈላለጉ ነበር። ይሄንን የሚያደርጉት 2-3 ቲክቶከሮች ናቸው። ይሄንን የሚያደርጉት በጣም ይገርማቸዋል። 2-3 ቲክቶከሮች ናቸው ይሄንን የሚያደርጉት። ተመልከት። ሌላ ባዳ እኮ ምንም እያደረገን አይደለም እኮ። ከዚህ በፊትም አንድ መቀመጫውን በየመን በረሃ ያደረገው ኢትዮጵያዊ ወጣቶችን አደራጅቶ አስታጥቋቸው ከዚህ በበረሃ እዚህ ኑሮ ከብዷቸው ህይወት ከብዷቸው ህይወታቸውን የፋሚሊያቸውን ለመቀየር በረሃን አቋርጦ ባህርን አቋርጦ ከፊላቸው ቀይ ባህር ላይ ሲያልቁ ተርፎ የተሻገሩት ደግሞ በነዚህ አውሬዎች ደግሞ ይበላሉ። ተይዞ ወይ ገንዘብ አምጣ ይባላል ወይ ደግሞ ትገደላለ ተብሎ ይገደላል። 1-2 ወጣቶችን ገድሎ ያሳዩታል። ከዛን ሀገር ላይ ተለምኖ አሁን ሊቢያ ላይ እየተደረገ ያለው ነው፣ ሌላ ነገር አይደለም። ታውቃላችሁ፣ ይታገቱና ገንዘብ አምጡ ወይ ደግሞ ይገደላሉ። እኛው ኢትዮጵያውያኖች ነን እንደዚህ ምን ደረገው? እኛው ባዳ ምንም እያደረገን አይደለም። ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳውዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። እሱ ዝም ስለተባለ ነው ሌሎችም በደሃ ደም በማረድ የመጡት። ባይዞይ በዚሁ አጋጣሚ ልንገራችሁ፣ እቺ መልእክት ደግሞ በዚሁ አጋጣሚ ልንገራችሁ። ቅድም በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም፣ በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል፣ ሁሉም ይቅመስ ብለው ስመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ አንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትን ነህ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁን ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ይሄ መድየት ሞት ይሆናትን ያሳጣኝ ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም ብዙ የአርሲ ልጆች አረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ ያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል፣ የእያንዳንድሽ ቤት ይመጣል። ሙሉ ኢትዮጵያን ለማዳረስ እየተሞከረ ነው፣ እየተሰራ ነው ያለው። በነገራችን ላይ አክቲቪስቱ ጀዋር መሐመድ ይህንን ጉዳይ በደንብ እያጣራ ነው የሚገኘው። በዚህ ድርጊት ላይ የተጠራጠሩትን ብዙዎችን ፎቶአቸውንም እንደዛውም አድራሻቸውንም እየለጠፈ ነው የሚገኘውና ተመልክተናል ማለት ነው። ይሄ ጉዳይ ምናልባት ዛሬ በላይቭ ገብቶ በደንብ የሚያወራበት ይሆናል ጀዋር መሐመድ ማለት ነው። ወገን እንደ አንድ ሰው እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ሰው በሳውዲ አረቢያ ጫካ ውስጥ እየተደረገ ያለው የእርስ በርስ መገዳደል መቆም አለበት። ሁሉም ኢትዮጵያዊ ሊያወግዘው ይገባል። ምናልባት አሁን ባለው የብሔር መገፋፋት ምን አገባን የኛ ብሔር አይደለም ራስ በራሳቸው ነው ተብሎ ዝም የሚባል አይደለም። ትላንት አይታችሁ ከሆነ በላይ የኬሚሴ ልጆችና የአርሲ ልጆች ሁላቸውም ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው። በቋንቋ በብሔር አንድ ሆኑ ወንድማማቾች በዛ ልክ ላይ አምጥቶ ወንድሙ ማረድ ከዚህ ቀደም እንደዚሁ ላይ አንጥተው የማን እንደባላቅም ሲደፍሩ ነበር። እንደ አይነት ዘግናኝ እንደ አይነት ቆሻሻ የተከበረን የሰው ልጅ ያህል ነገር እንደ ቀላል ነገር ላይ አምጥቶ ማረድ፣ ላይ አምጥቶ መድፈር፣ ላይ አንጥቶ በብልቱ እንጨት። ኧረ ወገን የት እየሄድን ነው? ምንድነው? እዚህ ደረጃስ የሚያዳርሳችሁ ችግር ምንድነው? ወዲህ አንድ እያንዳንዱ መቼም የሚያምነው እምነት ይኖረዋል አይደል? የሚፈራው ፈጣሪ ይኖረዋል። እያንዳንዱ እምነት አለው።
እንዴት ነው በዚህ መልኩ ጨክናችሁ በወንድማችሁ ላይ? ኧረ ወገን ተው ግደላችሁ። ይቻለ መቼ ጥላት እንደምንሄድ አናውቅም። እንግዲህ በዚህ ልክ ከሌላ ብሄሩ እንኳን ብዙ ጊዜ ከኦሮሞች ጋር እንደዚህ ያለን ምናምን የሚሉት ሁላ ሳይቀር ይሄንን ነገር እያወገዙ ነው የሚገኙት ማለት ነው። ነገ ወደ እነሱም እንዳይሄድ። ምክንያቱም አሁን እየታሰበ ያለው ምንድነው? ይህንን ጉዳይ በአማራና ኦሮሞ ደግሞ አድርጎ ሊያጫርሱት እያሰቡና እየሄዱበት ስላለ ማለት ነው። ስለዚህ ሁላችንም ማውገዝ ያለብን ጉዳይ ነው። ሁላችንም ማለት ነው። አማራ ኦሮሞ ሳንል ይሄንን ያደረጉትን እንደዚህ አይነት ድርጊት ላይ እየተሳተፉ ያሉትን ደግሞ በማጋለጥና በማስያዝ በመጠቆም ነው ይሄንን ጉዳይ በዚሁ መጨረስ የምንችለው ማለት ነው። ሌሎቻችን ደግሞ በዱዓ እንበርታ። ይሄ ነገር በጣም ከባድ ነው። ይሄ ነገር በጣም ከባድ ነው። ትልቅ የሆነ ወንጀልም ስለሆነ የሚያጠቃልል በላ ደግሞ አላህ Subhanahu Wa Ta'ala በእኛ ላይ ሊያወርድብን ይችላል። በዚሁ ምክንያት ብቻ ማለት ነው። ምክንያቱም የደም ጉዳይ በጣም ከባድ ነው። የደም ነገር በጣም ከባድ ያለ ምንም ምክንያት ንጹህ የሆነን ሰው በዚህ መልክ ስታርድ እዚህ ጋር የምትመለከቱትን ጉራዴ አያችሁ። በዚህ ጉራዴ በጣም ከባድ ነው። በጣም ከባድ ነው። ብቻ አላህ Subhanahu Wa Ta'ala ሰላሙን ያወርድልን። ሁላችሁንም ባላችሁበት አላህ ይጠብቃችሁ። ከእንደዚህ አይነት በላ ከእንደዚህ አይነት ድርጊት የሚሰውራችሁ አላህ ይጠብቃችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።